ቃል እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ ዶክተር? እግዚአብሔር ይመስገን ደህና ነኝ። አሜን አሜን። በመጀመሪያ ያው ማመስገን እፈልጋለሁ። ያው እንግዲህ ይሄ የመጀመሪያ አጋጣሚ ነው። ገብቼ እንደዚህ ከአንተ ጋር ለማውራት እድሉን አላገኘውም ነበር፣ ግን በተደጋጋሚ ከሰዎች ጋር በምታደርገው ነገር በምትሰጠው ምክር ግን ኦንላይን በምትገባ ሰዓት ያው ሪኩዌስት ስለሚደርሰኝ ገብቼ ትምህርቶችህን፣ ምክሮችህን በጣም እከታተላለሁ እና በጣም እናመሰግናለን እንዳንተ አይነት ሰው ስላገኛል። አመሰግናለሁ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እና ምንድነው ዶክተር የኔ ኢሹ የነበረው ምንድነው የሆነ ወቅት ላይ ምንድነው የስኳር መጠኔ በጣም ከፍተኛ ሆነና ስለካ እንደ አይነት ችግር ከዚህ በፊት አላቅም ነበርና ሄጄ ምርመራ በማደርግበት ሰዓት የኤዋንሲ መጠኔ 9.8 አካባቢ ነው ነገሩኝና ቁጥሩም በጣም እጅግ የሚያስደነግጥ ነበርና ምን ማድረግ እንዳለብኝ አሰብኩኝ። አጋጣሚ ሆኖ ያንተን እዚህ የምትሰጣቸውን ሀሳቦች እነሱን መከታተልና በህይወቴ ለመተግበር ጥረት ማድረግ ጀመርኩኝ። እነሱን ካደረግኩኝ በኋላ ላይ ከ3 ወር በኋላ ሄጄ ስመረመር አሁን 6.7 አካባቢ ሆኗልና ይሰማል ዶክተር? አንድ ጊዜ ቆይ ጠብቀኝ እያልኩ አጣደፍከኝ እኮ። የኔ ይሰማሃል? ይሰማል ዶክተር? የኔ ይሰማሃል? የኔ ይሰማሃል? ቃል ይሰማሃል? ያንተ ይሰማኛል? አዎ ዶክተር። አንድ ጊዜ ሚዩት አድርግና አንድ ሰው ይሰማኛል። ይሰማኛል። ሰው ሰላም ልበል። አንድ ጊዜ ሚዩት አድርግ። ጥሩ። ቀሲስ ጥላሁን ስላየሁት በጣም ደስ ብሎኛል። ቀሲስ ጥላሁን ከዓመት በፊት የሻምፒዮንስ አባል ነበሩ። የዛሬ ዓመት ጾም ላይ ከውድ ባለቤታቸው ጋር ሆኖ የሚገራርሙ ምግቦችን እየተመገቡ የጾም ምግቦችን ይፖስቱልን ነበር። እንኳን አደረሰዎት። እንኳን ከዓመት በኋላ እግዚአብሔር ፈቅዶ ኖረን በሰላም በጤና እንኳን ተገናኘን ለማለት እፈልጋለሁ። የቻምፒዮንስ አባላት ቀሲስ ጥላሁንን ዌልካም በሏቸው። እንግዲህ ታላቁ የፋሲካም ጾም ደርሰዋል። እንኳን አደረሶት በሉልኝ። ደስ ብሎኛል በጣም ቃል ከመጀመሪያው ጀምረ ራስን አስታውቅ። እንደሱ ነው የምናወራው። እድሜህን፣ ክብደትህን፣ ቁመትህን ዘን የእኛም ፕሮግራም ሰምታ ይመስለኛል የቀየርከው ነገር የቀየርክበት መንገድ አሁን ያለበትን የጤናውን ሁኔታ ታውራናለህ። ራስን አስታውቀ ጀምር። ጥሩ። ቃል ኪዳን ቃል እባላለሁ። ቃል ንጉሴ። እድሜ አሁን 38 ዓመቴ ነው። ቁመቴ ሜትር ከ78፣ ክብደቴ አሁን ከረንትሊ ሜትር 73 ኪሎ ግራም ነኝ። መጀመሪያ ግን ኦልሞስት ወደ 92 አካባቢ ነበርኩኝና ከዛ ነው ወደዚህ የወረድኩትኝ። ኦልሞስት ብዙ ጊዜ ፈጅቶብኛል ይሄንን ለማስተካከል። ግን ምንድነው እንደነገርኩ አጋጣሚ ሆኖ ይሄንን ነገር ካወቅኩኝ በኋላ እንደ ሰው ያው በጣም ደንግጬ ነበር። እውነት ለመናገር ምን ማድረግ እንዳለብኝም አላወቅኩም። ምክንያቱም ከዚህ በፊት ግንዛቤውም የለኝም እውቀቱም የለኝም፣ ሲባልም ሰምቼ የማላውቀው ነገር ነው ድንገት የመጣብኝና አንዳንዴ ደግሞ በህይወት ውስጥ ሪስፖንሲብል የሆነ ሰው ሆነ እንዲህ አይነት ነገር ስትሰማ በጣም ትደነግጣለህና በአጋጣሚ ያንን ስሜቴን ከነበርኩበት ድንጋጤ ወጥቼ ወደ ራሴ እንድመለስ ያደረገኝ ግን ላይክ እንዳንተ ያለ ሰው እንደዚህ አይነት ፕላትፎርም ላይ ለብዙዎች ትምህርት በሚሰጥበት አጋጣሚ እድሉን አግኝቼ አንተን ስለሰማሁኝ ነውና ለዛ ማመስገን እፈልጋለሁ። ከዛ በኋላ ግን ምንድነው ያደረኩት? እንደነገርኩ ምርመራውን ካደረኩኝ በኋላ ምርመራ ሳደርግ ዶክተሩ ኢሚዲየትሊ ምንድነው መድኃኒት መውሰድ እንዳለብኝ መጀመር እንዳለብኝ ምናምን ነበር የነገረኝ እና በጣም እንደውም የሚያስፈራራ አይነት ነገር ነበር የነገረኝ።
በወቅቱ ግን እኔ ምንድነው ያደረግኩት ለራሴ የነገርኩት ነው። እኔ በዚህ ታይም ላይ ይሄንን ነገር ማድረግ የለብኝም። በቃ አትሊስት በዚህ ዘርፍ ላይ ተሰማርተው ሰዎችን ሊረዱ የሚችሉ ሐኪሞች በአንተ ልክ እንደዚህ ካገኘውና ከነሱ መማር ከቻልኩኝ ራሴን መለወጥ ማልችልበት ምክንያት የለም ብዬ ብዙ እንዳነብና ብዙ ስለ ጉዳዩ ሰርች እንዳደረግ እድሉን ሰጠኝ። ደን የሆነው ነገር ምንድነው አሁን እንደነገርኩ ነውና ግን አሁንም ያው ይቀረኛል፣ ግቤ ላይ አልደረስኩም። በጣም ጥሩ ላይ በሆንም አንዳንዴ ያሳስበኛል። ጠዋት ስነሳ አንዳንዴ በጣም ይጨምራል፣ አንዳንዴ ደግሞ ዝቅ ይላልና ይሄንን ለማስተካከል ጥረት እያደረግኩኝ ነው። እና በዚህ አጋጣሚ ደግሞ ምንድነው ዶክተር ፕሮቲንን አብዝቶ መመገብና ፕሮቲኖችን መጠቀም ኩላሊትን ይጎዳል ምናምን የሚል ነገር አንብቤያለሁና በዚህ ላይ ተጨማሪ ማብራሪያዎችን ብትሰጠን፣ ትምህርቶችን ብትሰጠንና የኔ ስራ ባህሪም ደግሞ ሞር ከከተማ ውጭም የመውጣበት ብዙ አጋጣሚ ስላለ ከከተማ ውጭ ስወጣ በጣም እቸገራለሁ ለመኖር ማለት በቃ በጣም የሰርቫይቫል ኢሹ ነው የሚመስልህና ምን ትመክረኛለህ የሚለውን ነገር ጭምር ነው ከአንተ ጋር ማውራት የምፈልገው። ስኳርን ያወቅኸው መቼ ነው? ስኳር እንዳለብህ? አንድ አመት ይሆነኛል መሰለኝ። 1 አመት። እንዴት ነው ያወቅኸው? አጋጣሚ በቃ ማለት ሰውነቴ ምንም ደስ አይለኝም። ስነሳ ጠዋት ኮንፈርት አይሰጠኝም ምናምንና ቀንም ስውል በጣም የጭንቀት አይነት ስሜት ነውና ምንድነው ራሴ ላይ የተፈጠረው ነገር ግራ ገባኝና በልቼ ኮንፈርት አይሰጠኝም፣ የበላሁት ነገር አይስማማኝምና በቃ ምርመራ ማድረግ አለብኝ ብዬ ሐኪም ቤት ሄጄ ሙሉ ምርመራ እንዲያደርጉልኝ ጠየኳቸው እና ካረጉልኝ ምርመራዎች ውስጥ ነው ድንገት ይሄ ነገር እንደዚህ ያሳያልና እስቲ በጠዋት ናና ደግሞ እናያለን ብሎኝ ሲሄድ ያው ተመሳሳይ ነገር ሆነና እንደዚህ አይነት ነገር ሆኗል። ስንት ነበር ምርመራዬን? 9.8 ነበረ። መድኃኒት ጀመርክ ወዲያው? ኧረ እኔ ምንም አልጀመርኩም ዶክተር፣ አልጀመርኩም። ጀምራለሁ እነሱ። ምግብህን ወዲያው ነው የቀየርከው? በቃ ኢሚዲየትሊ ነው የጀመርኩት ዶክተር። ያንን እንዳወቅኩኝ ያው አንተን የምከታተልህ ስለነበረ በቃ የተወሰነ ግንዛቤ አግኝቻለሁ ከአንተም። ከዛ ውስጥ የተፈጠረውን ፍርሃት ማኔጅ ለማድረግ ሞከርኩኝና በቃ ማለት ራሴ ላይ መወሰን እንዳለብኝ ገብቶኝ ምግቤን አስተካከልኩኝ። እንጀራዎችን ምናምን ቀናንሼ በቃ ሰውነቴ ምንም ብዙ ነገሬን የተቀየረው እንጂ እንደዛ ነው ያደረኩት። እናወራለን፣ ዲቴል ያደረግከውን በደንብ እናወራለን። ከዚያ በፊት ላይፍ ስታይል ምን ይመስል ነበር? አመጋገብህ፣ ለኤክሰርሳይዝ ያለ ግንዛቤ፣ ስትሬስ፣ እንቅልፍ ምን ይመስል ነበር? አኗኗሪህን ንገረን ትንሽ። አኗኗሪ ዶክተር ምን መሰለህ፣ አጋጣሚ የስራ ሁኔታዬ በጣም ስትረስ የሚበዛበት አይነት ስራ ውስጥ ነበር የነበርኩትና በጣም ብዙ ማኔጅ የማደርጋቸው ነገሮች ነበሩ። እረፍት የሚባል ነገር የለኝም። ሌሊቱን ሙሉ ጭምር ሰራ ነበር። ቀንም ሰርቼ እንደገና ማታም ስራዬን ይዤ ቤት ይሄድ ነበርና ስራዬንም ከጨረስኩ በኋላ ደግሞ 7-8 ሰዓት ድረስ ምናምን እንቅልፍ አይወስደኝም። በቃ አእምሮዬ በጣም ቢዚ ስለሚሆን በነገሩና ለረጅም ጊዜ ኦልሞስት ለ8-9 ዓመት በዛ አይነት መልኩ ኖሬያለሁ። ከዛ በተረፈ እንደገና የቤተሰብም ኃላፊነት ስላለ ምናምን ኃላፊነቱን ለመወጣት ደግሞ እንደገና ባለኝ ትርፍ ሰዓት ደግሞ ሞር ፎከስ የማደርገው ላይፌ ላይ ነው እና በእንደዚህ አይነት ሁኔታ ውስጥ ረጅም ዓመት አልፈዋል። በቃ በጣም ቢዚ የምባል አይነት ሰው ነበርኩ። የስራ ኢንቫይሮንመንቴ ትንሽ ከባድ ነበር እና አመጋገቤም እንደነገርኩ ማንኛውም ኢትዮጵያዊ እንደሚያደርገው ጠዋት ስትነሳ ምናልባት ቤት የቀረበልህን እንጀራ ልትበላ ትችላለህ። ምሳ ከጓደኞች ጋር ውጭ ላይ ወጥተህ ልትበላ ትችላለህ። ራትም ደግሞ ጊዜ ከሌለህ በቃ የተገኘውን ነገር በልተህ ነው ወደ ስራ የምትሄደውና በእንደዚህ አይነት መልኩ ማልፍ ሰው ስለነበርኩ ሞር ላይፍ ስታይሌ ትንሽ ከባድ ነበር። ግን እንደዛም ሆኜ ስፖርት በጣም እሰራ ነበርና የሆነ ወቅት ላይ ስፖርትን መስራት አቆምኩኝ። ኦልሞስት ለ2 ዓመት ስፖርት አቆምኩ። ረጅም ዓመት ስሰራ የነበረውን ነገር አቆምኩኝና ከዛ በኋላ ነው ከ2 ዓመት በኋላ ድንገት በቃ የሚሰሙኝ ስሜቶች ትክክል እንዳልሆኑ ስለገቡኝ ራሴን በቃ ለምን አልመረመርም፣ ኢቭን ሐኪም ቤት መሄድ የሚወድም ሰው አልነበርኩም እና ለምን አልመረመርም ብዬ ነው ወደ ሐኪም ቤት የሄድኩት። ግራ ስለገባኝ ስሜቴን ማኔጅ ማድረግ ስላልቻልኩ ማለት ነው። እንደው አንድም ጊዜ ላይፍ ስታይል ቅድም የነገርከንም ሆኖ እንኳን ዲያቤቲክ ሆናለሁ ወይስ በስኳር እያዛለሁ የሚል ነገር ውስጥ ነበር?
ኧረ በጭራሽ ዶክተር፣ አንደኛ እኔ ስለ በሽታው ያለኝ ግንዛቤም ካወቅኩት በኋላ የተፈጠረ ነው እንጂ ከዛ በፊት አንደኛ በዘር የሚተላለፍ በሽታ እንደሆነ ብቻ ነበር የማውቀው እንጂ ሰው ሲምፕሊ በእንደዚህ አይነት ሁኔታ ይመጣበታል ብዬ አላስብም ነበር። እና ከዛ በኋላ ግን ነገሩን ሳውቅ ግን ብዙ ሳነብ ማንኛውም ሰው ከዚህ ነገር ማምለጥ አይችልም ማለት ነው የሚል ግንዛቤ እንደወስድ አድርጎኛል። ጎበዝ፣ በጣም ደስ ብሎኛል። ያለህ አንደርስታንዲንግ እጅግ ደስ ይላል። ምክንያቱም ያልከው ትክክል ነው። ሜዲካል ፕራክቲሱም ውስጥ የመጀመሪያ የምንጠይቀው በዘር ውስጥ አለ ወይ ነው፣ ጄኔቲክስ። በዘር ውስጥ ስኳር አለ ይሄን ነው በቃ ተብሎ አእምሯችን ላይ የሚመጣው እና ከዘር በላይ ላይፍ ስታይል ቦልድ ነው። ቦልድ ነው which is genetically በእናት ወይንም በእናት እና በአባት ዲያቤቲክ ኮንክ የመያዝ እድል ከፍ ያለ ነው። ከሌላ ሪስክ ከሌለው ሰው አንጻር ከፍ ያለ ነው። ያ ማለት ምንም በዘሩ ውስጥ ወይም ደግሞ በቤተሰቡ ውስጥ የስኳር ታሪክ ያለው ሰው ዲያቤቲክ አይሆንም ማለት ነው። እና አይሆንም ማለት አይደለም። እንደዛ ነው ግንዛቤ መያዝ ያለብህ። ያዝከው መንገድ ግንዛቤህም ደስ ይላል። መጠጥ አለ። በዚህ መሀል መጠጥ ነበረ። አልኮል ነበር። መጠጥ ድምፅ አልተሰማኝም ዶክተር። መጠጥ ትጠጣ ነበር? አልኮል ትወስድ ነበር? አይ እኔ እንኳን ብዙ መጠጥ አይነት ሰው አይደለሁም ዶክተር። አልኮል ምናምን አልወስድም ነበረ። አልጠቀምም ነበር። እንደው በአጋጣሚ በ3 ወር በ4 ወር አንዴ ምናምን አጋጣሚ እንደዚህ ብጠጣ እንጂ አልጠጣም። እዚህ መባል ሰው አይደለም። እንግዲህ ቆንጆ ነው። ዛሬ ምን በላህ? ምግብህን እንይልህ። ዛሬ ጠዋት 4 ተኩል አካባቢ ነው የበላሁት። ጥቅል ጎመን አጠገቡ አክቹሊ በዚህ ምክንያት መጾም አቁሜያለሁ። የተወሰነ ስጋ አድርጌ ጥቅል ጎመንና ምንድን ነው በቃ ሁለቱን ነው መሰለኝ የተጠቀምኩት በማንኪያ። ስጋው ምን ያክላል? ድምፄ አለ ይሰማል? ኮፒ ሊንክ ታብታብ አድርጉ፣ ሼር አድርጉ ፕሊዝ። ኮኔክሽን እያስቸገረን ነው። ኮፒ ሊንክ ታብታብ ሼር አድርጉ። 20 ሺህ ያስገቡ፣ ካልሆነ ፕሮግራሙን መቀጠል ያዳግተናል። ድምፄ ይሰማሃል? ድምፄ አይሰማህም? ይሰማኛል። ስጋው ምን ያክላል የበላኸው? አይ በጣም ትንሽ ነው። በጣም ትንሽ። ምን ያክላል ገምትልኝ? ግማሽ ኪሎ? ሩብ ኪሎ? አረ ከሩብ የሚያነሰ ነው ዶክተር፣ ከሩብ የሚያነሰ ነው። በጎመኑም ላይክ በአንድ ፕሌት ላይ ሙሉ ያልሆነ ላይክ ግማሽ አይነት ነገር እንደዛ ነው የተጠቀምኩት። ለምን እንደሱ አደረግ? አልነበረህም? በቂ አልነበረህም? ነበረኝ እንደው በቃ ማለት ዶክተር በጣም ነበረኝ፣ ግን መብላት የሚፈራ አይነት ሰው ሆኛለሁ እኔ። እንግዲህ ምናልባት መናገር መብላትን ራሱ የሚፈራ አይነት ሰው ሆኛለሁ። ለምንድን ነው የምትፈራው መብላትን? ኮፒ ሊንክ ታብታብ ሼር አድርጉ። ኮኔክሽን እያስቸገረን ነው። እኔም ማውራው ከተፈጠረብኝ ነገር አንጻር ይመስለኛል። በጣም ብዙ ነገር ይወስዱብኛል ብዬ አስባለሁ። ይሄ መጥፎ ነገር ነው እና እምልህ በነገርኩ የስራ ኤንቫይሮንመንትም እንደ ልቤ ወጥቼ እንደ ልቤ ስራዎችን ማከናወን እንዳልችል እንቅፋት ሆኖብኛል ብዬ አስባለሁ። አቀናናሲ ቆንጆ ነው። ሰዎች አቀናናሲ ቆንጆ ነው ይሉሃል ነው ወይስ ክስት ነው ያልከው?
እና ያው እንደ ሰው በቃ ማንም ሰው የምትመኝለት አይደለም ዶክተር። በምትበላው ነገር ሰው መታመን በጣም ከባድ ነው። ያ ጥያቄን ሰምተኛል። መጀመሪያ ላይ በጣም የሚያስፈራ አይነት አከሳስ ነበር የከሰሁት ዶክተር። በኋላ ግን የተወሰነ ኪሎ እንደገና ማግኘት ይችያለሁ እና አሁን በጣም ጥሩ የሚባል አይነት አቋም ላይ ነው ያለሁት። መጀመሪያ ግን እንደነገርኩት በጣም ያስደነግጥ ነበር አወራረዴ። ለምንድን ነው እንደዚያ የሆነው? ትንሽ ትንሽ ነበር ትበላ የነበረው እንደ ዛሬው? ትንሽ ብቻ ሳይሆን ዶክተር እንደነገርኩ ለስራ ወጣ ብዬ ስለነበረ በሄድኩበት ቦታ ላይ ብዙ ምቾት ስለሌለው በቃ ምግብ የሚባለውን ነገር ብዙ አልደፍረውም ነበረ፣ አላገኝም ነበር የሚፈልገውን ነገር እና እንደገና ደግሞ ያው ይህንን ነገር ራሴ ነኝ ያለፉትን ጊዜያቶች ይዤ ማኔጅ እያደረግኩት ያለሁት። ለቤተሰቤም ለማንም መንገር አልፈለግኩም ይህንን ነገር። ምክንያቱ ደግሞ ያው በቃ እነሱን ሀሳብ ላይ መጣል ስላልፈለግኩኝ በራሴ መንገድ ማኔጅ ማድረግ አለብኝ ብዬ በጭራሽ ምንም የሚያውቁት ነገር የለም እና እነሱ ገብተዋል። ኖርማል ያበላል ሁኔታን ስትቀይር ምናምን ምንድን ነው ብለው ሊጠይቁ ይችላሉ። ግን እነሱን ካለማስጨነቅ ይሄንን ሀሳብ እነሱ ካለመጫን አንጻር የፈለግኩት የላይፍ ስታይል እንደሆነና መከተል የምፈልገው ይሄንን እንደሆነ ነው የሚያውቁት እንጂ በዚህ ኢሹ ወደዚህ ውስጥ እንደገባው ማንም የሚረዳ ሰው የለም እና በዛ ምክንያት እነሱ ፕሮቫይድ የሚያደርጉልህ የተለመደውን አይነት ነገር ነው። ግን እኔ ደግሞ በተወሰነ መልኩ ያንን ነገር እንዲቀይሩ የምፈልጋቸውን ነገሮች ቀድሜ እየነገርኩ እየገዛው እያስገባው ምናምን እንደዛ ነው ራሴን ማኔጅ እያደረኩት ይሄ ነገር እስካስተካክለው ድረስ ማለት ነው። ሁለት ነገር ላይ ኮንፊውዝድ አትሆን እሺ። ፕሮቲን እንደዚህ ያደርጋል ኩላሊት ላይ ሚስ አድርግና ላውራ ትንሽ። እሺ አሁን ስንት ነው ኪሎ ስንት ሆነ እና ኤዋንሲ ስንት ሆነ? ኤዋንሲ 6.8 ኪሎ 73። ከስንት ነው የተነሳኸው? ከስንት ነው የተነሳኸው? ከስንት ኪሎ ነው የተነሳኸው? ሚስ ላይ ነው ያለው።